መጨረሻ ነገ ውጤት ሲያዩ የጓጓ ማን ነው? እኔን እንደሚመስለኝ ከሆነ ዶክተሩ እንደሚታወቀው ገንዘብ የሚወድና ለስራው ክብር የሌለው ስለሆነ ወይዘሮ ባዩሽ አስቀድማ ውጤቱ እንዲቀያየር ያደረገች ይመስለኛል። ሀና ብትሆን ምንኛ ደስ ባለን። ነገር ግን እርግብ ከሆነች በጣም ነው የሚያናደው። እናንተስ ማን ይመስላችኋል? ውጤቱ ላይ ሀና ወይስ እርግብ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና እንግዲህ በክፍል 50 አብረን የምናየው ይሆናል። ኖላዊ ክፍል 50 ቶሎ እንዲለቀቅ ሁላችሁም ክፍል 50 ቶሎ ይለቀቅልን በማለት ይህን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ ሀና ጭንቀት ውስጥ ነው ያለችው። ምንም እረፍት አሁን ላይ እያገኘች አይደለም። የአባቷም ነገር አሳስቧታል። ወይዘሮ ሜላትም ለሀና ፊቷን አዙራባታለች። የሀና ስቃይ እንግዲህ በዚህ ይብቃ ምትሉ እስኪ ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝና በክፍል 50 አብረን የምናየው ይሆናል። ወይዘሮ አስቴር ሰላም ጋር በመሄድ ከሰላም ጋር ለመተኛት ከሜላት ጋር ተጨቃጭቃ መታ እርግብን ትቀሰቅሳታለች። ሰላምም ስትቀሰቅሳት ሳታስበው በእንቅልፍ ልቧ እርግብ ስትነሳ አስቴር ደሞ ማናት ብላ አረፈችው። ሰላምም ደነገጠች። አስቴርም ተነስታ ሄዳ እናቷ ጋር እንድትተኛ ትነግራታለች። ሰላምም ምን ተፈጥሮ ነው ስትላት ወይዘሮ አስቴርም ዝም ብለሽ ተኚ ትላታለች። እንግዲህ አስቴር የሆነ የምታውቀው ነገር ባይኖርም እርግብ ግን ምንም አልጣመቻትም። አስቴርም ሰላምን አቅፋ ስትተኛ እርግብም አይታ አሁን ላይ እየቀናች ትገኛለች። በሌላ በኩል አሴር ከኖላዊ ጋር ሆኖ ይጠብቀዋል። በዛውም አሴር እንቅልፍ ይዞት ሲሄድ ኖላዊ ይቀሰቅሱትና ስለ ሀና አሴርን ይጠይቁታል። እሱም ምንም አልሆነችም እኔ ስላስጨነቅኳት ነው የሄደችው ይለዋል። ኖላዊ እንግዲህ ሀና ጭንቀት ላይ እንዳለች ነው የሚሰማኝ በማለት ለአሴር ይነግሯል ማለት ነው። እርግብም ሜላት ጋር ትሄድና እናትሽ ምን ሆና ነው? መች ነው ወደ ቤቷ የምትሄደው? በዚህማ አንዛለቅም በማለት ትነግራታለች። ወይዘሮ ሜላትም በቅርቡ ትሄዳለች ብላት፣ ምክንያቱም አሁን ላይ አያትየው ምንም ስለማጥማት ለእርግብ ግን ስራዋን ለመስራት የአስቴር መኖር አልተመቻትም ማለት ነው። እንግዲህ እርግብም አስቴር እንድትወደኝ ምን ላድርግ ብላ ሜላትን ትጠይቃታለች። ሜላትም እሷ እንድትወዳት ብላ በዝርዝር ወይዘሮ አስቴር የምትወደውንና የምትጠላውን ትነግራታለች ማለት ነው። እዚህ ጋር ስናየው እርግብ እንግዲህ በጣም ብልጥ መሆኗን ያሳያል። ምክንያቱም የምትወደውንና የምትጠላውን ካወቀች እርግብም ወይዘሮ አስቴርን በሷ ማድረግ ትችላለች ማለት ነው። አሴርም ለሃና ይደውልላትና ሃናም ደንግጣ አባቴ ምን ሆኖ ብላ ስልክ ታነሳለች። እሷም አባዬን አመመው እንዴ ስትለው ምንም አልሆኑም፣ ነገር ግን እንዳገናኘች ፈልገ ነው ቀድሜ የደወልኩልሽ ይላታል። ከዛም ችግር የለውም አወራዋለሁ ትለዋለች። ነገር ግን ለምንድነው ያልተኛሹ በዚህ ሌሊት ሲላት ሕክምናው እንዳይቋረጥ ፈራውና አሁን ላይ እንግዲህ በጣም ደክሞኛል፣ አንተ ደክሞ እንደዚህ ያቃል ወይ ትለዋለች። እሱም አይዞሽ በርቺ፣ እግዚአብሔር አለ፣ እኔንም ያበረታሽኝ እኮ አንቺ ነሽ፣ ከብዙ ነገር ያወጣሽኝ፣ አንቺ ደክመሽ እኔንም አታድክሚም በማለት አሴርም ሃናን ማጽናናቱን ቀጥሏል ማለት ነው። በሌላ በኩል እርግብም ሜላት የነገረቻትን ሰምታ ቤተክርስቲያን እንሂድ ብላ በሌሊት ወይዘሮ አስቴር ጋር በመሄድ ቀስቅሳ ትጠይቃታለች። ወይዘሮ አስቴርም በግርምት እያየቻት በጣም ይገርማል ትላታለች። እርግብም አሁን ላይ እንግዲህ ቤተክርስቲያን አንሄድም ማለት ነው ትላታለች። አያትየውም ነገሩ ባይጥማትም እሺ እንሄዳለን ብላ ትነግራታለች ማለት ነው። እንግዲህ ይህንን ያለችበት ምክንያት እርግብ ወይዘሮ ሜላት እርግብን አስቴር የምትወደውና የምትጠላውን ስለነገረቻት እሷም ስራዋን አሁን ላይ ጀምራለች ማለት ነው። ዶክተሩም እንግዲህ ኖላዊ ጋር በመሄድ ያያቸውና በዚህ 2 ቀን ውስጥ ሕክምናውን ጨርሰው እንደሚወጡ ይነግራቸዋል። እነሱም አመሰግናለሁ ይሉታል። ከዛም ሃናን ፈልጊያት ነበር ስትመጣ ይንገሩኝ ይሏል። እሱም እሺ ስትመጣ እነግራታለሁ ይሏል። እርግብም ቤተክርስቲያን ስትሄድ አያቴ ትላንት አስከፋውሽ እንዴ በማለት ትጠይቃታለች። ከዛም ወይዘሮ አስቴርም ማን ነው የመከረሽ እንደዚህ በጠዋት ትላታለች። ከዛም በእኔ እንድትጨቃጨቁ አልፈልግም በማለት እርግብ ትነግራታለች።
እንግዲህ ባንቺ መሆኑንስ እንዴት አወቅ ስትላት ገምቼ ነው ትላታለች። እሷም ግምት ላይ እንግዲህ ጥሩ አይደለሽም ትላታለች። እርግብም በመቀጠል እባክሽን አያቴ አትጥኝናም እኔ የምፈልገው ውጤቱን ነው ትላታለች። ከዛም ሰነፍ መስለሽ ነበር አለመሆንሽን ግን አሁን አየሁት፣ ይኸው ቤተክርስቲያን ይዘሽኝ ሄድሽ ትላታለች። እርግብም የአያቷን እጅ ሳብ አድርጋ ስትስማት ወይዘሮ አስቴርም እጇን ቶሎ ወደ ኋላ ትመልስባታለች ማለት ነው። በመቀጠል ሐናም አባቷ ጋር ስትሄድ ዶክተሩ ያለውን ነገር ይነግራታል። ከዛም ሐናም አንተ ድነ እንደ ሰው ስትራመድ ማየት ነው ምናፍቀው ትለዋለች። ከዛም ዶክተሩ ጋር ትሄድና ስለ አባቷ ትጠይቀዋለች። እሱም ፈልጌሽ ነበር እና ስለ አባቷ የመጨረሻ ደረጃ ሕክምና ልናደርግላቸው አስበናል ይላታል። እሷም ይሄ እኮ ደስ ይላል፣ ነገር ግን ከዚህ በፊት ለአባቴ ስለተደረጉት ምርመራዎች ዝርዝር መረጃ እፈልጋለሁ ብላ ታፋጠዋለች። ዶክተሩም ደንግጦ ማለት ምን አይነት መረጃ ሲላት እሷም ስለተከፈሉት እያንዳንዱ መረጃ ማወቅ አለብኝ ትለዋለች። እሱም የአባትሽ ጤና ነው የሚቀድመው ወይስ እሱ ይላታል። ሐናም የአባቴ ስለተደረገው ሕክምና ላይ የማወቅ መብት እንዳለኝ ታውቃለህ ስትለው እሱም ተነጋግረን የጨረስነው ነገር አይደል ሲላት እሷም በፍጹም አልጨረስነውም ትለዋለች። ከዛም ዶክተሩ ያንቺ እንደዚህ መሆን አባትሽን ይጎዳዋል በማለት ሲያስፈራራት እሷ ግን በፍጹም አይጎዳውም፣ እውነታውን ግን ማወቅ እፈልጋለሁ ትለዋለች። በሌላ በኩል እርግብ እንግዲህ ጨዋነች እንድትባል ምግብ ሰርታ እናቷን ልታበላ ትሄዳለች። ከዛም እያጎረሰቻት ሐና ለምንድነው ያልመጣችው ንቃን ነው እንዴ ትላታለች ወይዘሮ ሜላት። ከዛም ከአያቷ ጋር የነበረውን የመከረቻትን እያንዳንዱ ነገር እንዳደረገችውና ያለውን ነገር ለወይዘሮ ሜላት መንገር ጀመረች። ባዩሽም ከስንት ጊዜ በኋላ ወደ ቤት ትመጣለች። አስቴርንም መች ነው የመጣሽው ትላታለች። እናም ሜላት እያራቃችኝ ነው ትላታለች። ከዛም እንዴት አምሮብሻል ትላታለች። አስቴርም እንደው ነገር ከሚልሽ ወደ መጣሽበት አትችም ብላ ባዩሽን አፏን ብላ ትነግራታለች ማለት ነው። እንግዲህ እንደሚታወቀው ዶክተሩ ያኑላ ገንዘብ ጨምሮባቸው ለመብላት ስለሆነ ሐናን ቢያስደነግጣትም ሐና ግን እያንዳንዱ የተከፈለበትን ማስረጃ እንድትነግረኝ እፈልጋለሁ በማለት አሁን ላይ ዶክተሩን እያፋጠጠችው ትገኛለች። ነገር ግን ዶክተሩ ከሕክምና ውጤቱ ጋር አገናኝቶ አሁን ላይ እያስፈራራት ይገኛል። በመቀጠል ዶክተሩም አሁን ላይ አትጨቃጨቂኝ፣ የአባትሽን ሕክምና በቶሎ አጠናቂ ይላታል። ከዛም ማስፈራራቱን ይጀምራል። ባዩሽም ሐሴት ጋር ስትመጣ እንዴት እዚህ መጣሽ ቢያዩኑ የሆነ ነገር እንዳይሉ ስትል ምንም አያዩንም ትላታለች። በዛም የተፈጠረውን ነገር ላክስቷ አሁን ላይ ትነግራታለች። ባዩሽም መሰናክላችን አሮጊቷ ናት፣ ስለዚህ ውጤቱ ይምጣና በሳምንት ጥላ እንደምትሄድ ለሐሴት ትነግራታለች ማለት ነው። እንግዲህ ወይዘሮ ሜላትም ሐናን አስቀምጣ ስራውን ማን እንዲሰራልሽ ነው የትም ምትዞሪ በማለት እያመነጫጨቀቻት ማናገር ጀመረች። ሐናም ትንሽ ቢያዳምጡኝ ምን ችግር አለው አባቴ እንደታመመ እያወቅሽ አይደለ እንዴ ትላታለች። ባዩሽም የሥራ ገበታሽ ላይ ማትገኘው ለምንድነው ብላ በመሃል ጣልቃ ገብታ ትናገራታለች። ከዛም ሐና አባቴ ስለታመመ ነው ስትላት ባዩሽም ጥሩ ሰው ለመምሰል ከሐና ጋር ትቆማለች ማለት ነው። ሜላትም እየቀለድሽ ነው እንዴ ስትላት እያት በጣም ነው እኮ የምታሳዝነው በማለት ባዩሽ እንግዲህ እዚህ ጋር ጻድቅ መጫወት ተጀምራለች ማለት ነው። ሐናም እንግዲህ በመቀጠል በጣም ይቅርታ በማለት ወደ ስራዋ ትሄዳለች። በመቀጠል እርግብም ተከትላት በመሄድ ሐና ጋር ሄዳ በመጨቃጨቅ ከዛ ለምንድነው ውልቅ ብለሽ ማትሄጁ ብላ ትናገራታለች። ከዛም ወይዘሮ ሜላት ባንቺ ጉዳይ ስትበሳጭ ባይ ከኔ ጋር ነው የምትጣዩ ብላ አስፈራርታ ትሄዳለች። እንግዲህ ሐና አሁን ላይ አጣብቂኝ ውስጥ ትገኛለች። በዚህ ጋር ወይዘሮ ሜላት፣ በዚህ ጋር አሁን ደግሞ ባዩሽ፣ በዚህ ጋር ልጅ ተብዩዋ ሐሴት እየጨቀጨቋትና እያስፈራሯት ይገኛል። ዶክተሩም ጭምር ምን አሁን ላይ ከሷ ጎን ማን እንደሆነና አብሯት እንኳን የሚያግዛት አንድ ሰው እንደሌለ አስተውለናል።
የሃና እንግዲህ መንከራተት ስቃይ አሁን ላይ ይብቃ የምትሉ ሁላችሁም ኮመንት ላይ የሃና ስቃይ በዚህ ይብቃ፣ ዋናውን መጨረሻውን ማየት እንፈልጋለን እያላችሁ ኮመንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ድራማው አሁን ላይ እያጓጓ መጥቷል። ጥሩንም መጥፎንም ጥሩ ምክርንም እያገኘንበት ያለ ሲሆን ባዩሽም ሃና ጋር በመሄድ ስራ ጀመርሽ እንዴ ትላታለች። ሃናም አዎ ስትላት አሁን ላይ እንግዲህ ጸባይሽን አሳመረሽ አሰሪም ትላታለች። እሷም ማይሆን ምክር መምከር ትጀምራለች ማለት ነው። ሃናም በፍጹም እንደዚህ አላደርግም ስትላት ሜላት እንግዲህ ክፉ ሴት ናት፣ መሞት ከፈለግሽ አታድርጊ ትላታለች። ሃናም ግን የወይዘሮ ሜላትን ጥሩነት ስለምታቅ እርሶ እንዳሉት ጨካኝ አይደለችም ወይዘሮ ሜላት ትላታለች። ባዩሽም ይሄን ስትላት ስላልሰማች የራስሽ ጉዳይ ምን አይነቷ ድንጋይ ራስ ናት ብላ ጥላት ትሄዳለች ማለት ነው። እንግዲህ ዶክተሩም ሜላት ጋር ይደውልና ውጤቱ ደርሷልና መታችሁ ይሰዱ ይላታል። እሷም እርግብ ነች አይደለ ልጅ ስትለው ውጤቱን እናንተ ናችሁ ማየት የምትችሉት፣ እኔ አሁን ላይ ማየት አልችልም፣ ታሽጎ ነው የሚመጣው ይላታል። እንግዲህ ውጤቱ ደርሷል። ባዩሽም እየሳቀች ስለ ውጤቱ ለእርግብ ስትነግራት እርግብም ውሸታችን ከታወቀ እንግዲህ አሁን አለቀልን፣ ከባድ ነው ትላታለች። ባዩሽም ይሄንን ማላውቅ መሰለሽ እንዴ በማለት እውነቱን ትነግራታለች ማለት ነው። እንግዲህ ባዩሽ እንግዲህ ያሴረችው ነገር አለ መሰለኝ፣ ውጤት ስትቀበይ ምንም አትደንግጪ ትላታለች ማለት ነው። በመቀጠል ሃናም ሜላትን አባቴ ምግብ ስለሚያስፈልገው አሁን ስሬን ጨርሻለሁ ልሄድ ትላታለች። ሜላትም ምን አይነቷ ፈጣጣ ነች ትላታለች። ከዛም የምርመራ ውጤቱ እንደደረሰ ትነግራታለች። እናም አሁን እውነተኛ ማንነትሽ ይገለጻል ስትላት እኔ ሌላ እውነተኛ ማንነት የለኝም ይሄ ነው ያለኝ ትላታለች። ከዛም ወይዘሮ ሜላት ነገ ጠዋት ውጤት የምንቀበልበት ቀን ነው እዛው ጠብቂኝ ብላ ትነግራታለች ማለት ነው። እንግዲህ ነገ ውጤት ሲያዩ እንግዲህ እንደኔ የጓጓ ማን ነው? እስቲ ሁላችሁም ጓጉታችኋል? እስቲ ሐሳብ አስተያየታችሁን አስቀምጡልኝ። እንግዲህ ዶክተሩ እንደሚታወቀው በገንዘብ የሚታለል ሰው ስለሆነ ወይዘሮ ባዩሽ ይህንን ነገር በገንዘብ አስተካክላ እርግብ ልጇ እንደሆነች የምታደርግ ከሆነ ለሃና በዚህ ጋር አባቷን ለማሳከም እየጣረች ስለሆነ ለሷ ትልቅ ችግር እየሆነባት ይገኛል። ይሄ ነገር ነገ ውጤቱ ታውቆ ሃና ከሆነች ግን ሜላትም ሃና ላይ እስከዛሬ ድረስ ያደረሰቻቸውን በደልና እንትን የምታዝንበትና የምትጸጸትበት ጊዜ ይሆናል ብለን እናስባለን። እንግዲህ እናንተ ነገ ውጤቱ ሲታይ ሃና ነው ወይስ እርግብ ማንን ብላችሁ ታስባላችሁ? እስኪ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 50 አብረን እንግዲህ የምናየውናል። እንግዲህ ኖላዊ ክፍል 50 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ለእናንተ ወዲያው የምናስቀምጥላችሁ ይሆናል። እንግዲህ ለፋሲካ ሚዲያ አዲስ ከሆናችሁ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን እንጋብዛለን። እስከዛው ድረስ ግን በቀጣይ እስከምንገናኝ ድረስ ሰናይ ቆይታ ይሁንላችሁ።